በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 15 እግዚአብሔር ለአብርሃም ቃል ኪዳንን እንደሰጠው። ከዚያ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ጋሻ ሆነሃለሁ፣ ዋጋ በእኔ ዘንድ እጅግ ብዙ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እነሆ ልጅ ሳልወልድ እሞታለሁ፣ የቤተ ወራሽም ከዘመድ ወገን የሚሆን የደማስቆ ሰው የሚያሴቅ ልጅ ይሄ ኢያዕር ነው አለው። አብርሃምም ለእኔ ዘር አልሰጠኸኝም፣ የዘመዴ ልጅ እርሱ ይወርሰኛል አለ። ያን ጊዜ የእግዚአብሔር ቃል ወደ አብርሃም እንዲህ ሲል መጣ፣ እርሱ አይወርስህም፣ ነገር ግን ከአብራክህ የሚወጣው እርሱ ይወርስሃል። ወደ ሜዳ ወጣውና ወደ ላይ ወደ ሰማይ ተመልከት፣ ልትቆጥራቸው ትችል እንደሆነ ከዋክብትን ቁጠራቸው፣ ዘርህ እንዲሁ ነው አለው። አብርሃምም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። ይህች ምድር ተወርስ ዘንድ እንድሰጥህ ከከላዳውያን ምድር ያወጣው አምላክህ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንደምወርሳት በምን አውቃለሁ አለው። እርሱም አለው፣ የ3 ዓመት ላም፣ የ3 ዓመት ፍየል፣ የ3 ዓመት በግ፣ ዋንስም እርግብም አምጣ። እኒህን ሁሉ አምጥተህ ከሁለት ከሁለት ቁረጣቸው፣ ወፎቹን ግን አትቁረጣቸው። እንዲሁ እነዚህን ሁሉ ውሰድለት፣ በየሁለቱ ከፈላቸው፣ የተከፈሉትንም በየወገኑ ትይዩ አድርጋቸው። ወፎችን ግን አልቆረጣቸውም። አሞራዎችን በተቆረጡ ስጋቸው ላይ ወረዱ። አብርሃምም በእነርሱ ዘንድ ተቀምጦ አባረራቸው። ፀሐይ በገባ ጊዜ በአብርሃም ድንጋጤ መጣበት፣ እነሆ የሚያስፈራ ጽኑ ጨለማ መጣበት። እግዚአብሔርም አብርሃምን አለው፣ ዘርህ ለእነርሱ ባልሆነች ምድር ስደተኞችም እንዲሆኑ በእርግጥ እወቅ። 400 ዓመታት ባሪያዎችን አድርገው ይገዟቸዋል፣ ያሰቃዩአቸዋል፣ ያስጨንቋቸዋል። ደግሞም የሚያሰቃዩአቸውን እኔ እፈርድባቸዋለሁ። ከዚያ በኋላ ከብዙ ገንዘብ ጋር ወደዚህ ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛ ትውልድ ግን ወደዚህ ይመለሳሉ። እስከ ዛሬ ድረስ የአሞራውያን ኃጢአት አልተፈጸመምና። እንዲህም ሆነ፣ ፀሐይ በገባ ጊዜ ነበልባል መጣ፣ የእሳት መብራትና የሚጠስ ምድጃ መጣ። በዚያም በተከፈለው መካከል አለፈ። በዛች ቀን እግዚአብሔር ለአብርሃም ተስፋ ያደረገለትን ቃል ኪዳኑን አጸና። እንዲህ አለው፣ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይችን ምድር ለዘርህ እሰጣለሁ። ቀኔዋውያን፣ ቀኔዛውያን፣ ቀኔሜሎውያን፣ ኬጤውያን፣ ፌርዛውያን፣ ፍራዮናውያን፣ አሞራውያን፣ ከናናዊ፣ ጌርጌሳውያንንና ኢያቡሳውያንንም። ምዕራፍ 16 አጋርና ይስማኤል። የአብርሃም ሚስት ሳራ ግን ልጅ አልወለደችለትም ነበር። ስሟ አጋር የተባለ ግብፃዊ አገልጋይም ነበረቻት። ሳራም አብርሃምን እነሆ እንዳልወለድኩ እግዚአብሔርም ዘጋኝ፣ ከእርሷ ትወልድ ዘንድ ወደ አገልጋይ ሂድ አለችው። አብርሃምም የሚስቱን የሳራን ቃል ሰማ። አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሳራ ግብፃዊቱ አገልጋይዋን አጋርን ወስዳ ለአብርሃም ሚስት ትሆነው ዘንድ ሰጠችው። አብርሃምም ወደ አጋር ገባ፣ ጸነሰች። እንደ ጸነሰች ባየች ጊዜ እመቤቷን ማክበሯን ታወች። ሳራም አብርሃምን ከአንተ የተነሳ እገፋለሁ፣ እኔ አገልጋይን በብብት ሰጠው። እንደ ጸነሰች ባየች ጊዜ እኔም ማክበር ታወችኝ። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃምም ሚስቱን ሳራን እነሆ አገልጋይሽ በእጅሽ ናት፣ እንደ ወደድሽ አድርጊባት አላት። ሳራም አጋርን አሰቃየቻት፣ ከእርሷም ኮበለለች።
የእግዚአብሔር መልአክም በውሃ ምንጭ አጠገብ በሱር በረሃ በመንገድ አገኛት። የእግዚአብሔር መልአክም የሳራ አገልጋይ አጋር ሆይ ከወዴት መጣሽ? እንዴትስ ትሄጃለሽ? አላት። እርሷም እኔ ከመቤቴ ከሳራ ፊት እኮበልላለሁ አለችው። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇም በታች ራስሽን ዝቅ አድርጊ አላት። እግዚአብሔርም ከብዛቱ የተነሳ እስከማይቆጠር ድረስ ዘርሽን እጅግ አበዛለሁ አላት። የእግዚአብሔር መልአክም አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅም ትወልጃለሽ፣ ስሙንም ይስማኤል ብለሽ ትጠሪዋለሽ። እግዚአብሔር ስቃይሽን ሰምቷልና እርሱም የበረሃ ሰው ይሆናል። እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱ በወንድሞቹ ሁሉ ፊት ይኖራል። አጋርም ይናገራት የነበረውን የእግዚአብሔርን ስም ጠራች። አቤቱ የራራልኝ አንተ ነህ፣ የተገለጥክልኝ በፊቴ አይቼዋለሁና። ስለዚህ የዚያን ጉድጓድ ስም በፊቴ የተገለጠልኝ የእርሱ ጉድጓድ ብላ ጠራችው። እርሱም በቃዲስና በባድሬ መካከል ነው። አጋርም ተመለሰች። ከዚያ በኋላ አጋር ለአብርሃም ወንድ ልጅን ወለደችለት። አብርሃምም አጋር የወለደችለትን የሕፃኑን ስም ይስማኤል ብሎ ጠራው። አጋር ይስማኤልን በወለደች ጊዜ አብርሃም የ85 ዓመት ሰው ነበረ። ምዕራፍ 17 ግዝረት የቃል ኪዳን ምልክት ሆኖ መሰጠቱ። ከዚያ በኋላ አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት፣ እንዲህ አለው፣ በፊትህ የሄደው ፈጣሪህ እግዚአብሔር እኔ ነኝ። በፊቴ መልካም አድርግ፣ ንጹሕ ሁን። ቃል ኪዳኔንም በእኔና ባንተ መካከል አጸናለሁ፣ እጅግም አበዛለሁ። አብርሃምም በግንባሩ ወደቀ። እግዚአብሔር አብርሃምን እንዲህ አለው፣ እነሆ ቃል ኪዳኔን በእኔና ባንተ መካከል አጸናለሁ፣ ለብዙ አሕዛብም አባት ትሆናለህ። እንግዲህ ስምህ አብርሃም አይባልም፣ አብርሃም ይባላል እንጂ፣ ለብዙ አሕዛብ አባት አድርጌአለሁና እጅግም በጣም አበዛሃለሁ። ሕዝቡም ነገሥታቱም ከአንተ እንዲወጣ አደርጋለሁ። ቃል ኪዳኔንም በእኔና በአንተ መካከል ከአንተ በኋላ በዘርህ መካከልም በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተና ከአንተ በኋላ ለዘርህ አምላክ እሆን ዘንድ በውስጧ የምትኖርባት ይህች ምድር የከነዓንን ምድር ሁሉ ለዘላለም ይገዟት ዘንድ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ከአንተ በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተ በኋላ በዘርህ መካከል የምትጠብቋት ቃል ኪዳኔ ይህች ናት። ከእናንተ ወንድ ሁሉ ይገረዝ፣ የሰውነታቸውን ቁልፊት ትገርዛቸዋለህ። በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። ሕፃኑም በ8ኛ ቀን ትገርዙታላችሁ። በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳቸው ይገረዙ። በቤትህ የተወለደ በብር የተገዛ ፈጽሞ ይገረዝ። ቃል ኪዳኔ በሥጋችሁ የዘላለም ቃል ኪዳን ይሆናል። በ8ኛ ቀን የሥጋውን ቁልፊት ያልተገረዛች ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። እግዚአብሔርም አብርሃምን አለው፣ ሚስትህ ሥራ እንግዲህ ሥራ ተብላ አትጠራም፣ ስሟ ሳራ ይሆናል እንጂ። እባርክሃለሁ፣ ከአንተም ልጅን እሰጣታለሁ። አሕዛብና የአሕዛብ ነገሥታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም። በልቡ እንዲህ ብሎ አሰበ፣ የ100 ዓመት ሰው ስሆን በውኑ እኔ ልጅ እወልዳለሁን? 90 ዓመት የሆናት ሳራስ ትወልዳለችን? አብርሃምም እግዚአብሔርን አለው፣ ይሄ ይስማኤል ብቻ በፊትህ ይኖረኝ ዘንድ አቤቱ እማልድሃለሁ። እግዚአብሔርም አብርሃምን አለው፣ እሺ፣ እነሆ ሚስትህ ሳራ ወንድ ልጅን ትወልዳለች፣
ስሙንም ይስሐቅ ብለህ ትጠራዋለህ። ለእነርሱ ከእርሱ በኋላ ለዘሩ አምላክ እሆን ዘንድ ቃል ኪዳኔን ለዘላለም ቃል ኪዳን ከእርሱ አቆማለሁ። ስለ ይስማኤልም እነሆ ሰምቻለሁ፣ እባርከዋለሁ፣ አበዛዋለሁ፣ እጅግም አበዛዋለሁ። 12 አለቆችንም ይወልዳል፣ ታላቅ ሕዝብም አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። እግዚአብሔርም ንግግሩን ከእርሱ ጋር በፈጸመ ጊዜ ከአብርሃም ተለይቶ ወጣ። አብርሃምም ልጁን ይስማኤልን በቤቱ የተወለዱትን ሁሉ በወርቅም የገዛውን ወንድ ሁሉ ከቤተሰቡ ወንዶች ሁሉ ወሰደ። የሥጋውንም ቁልፊት እግዚአብሔር እንዳለው በዚያ ቀን ገረዘ። አብርሃምም የሥጋውን ቁልፊት በተገረዘ ጊዜ 99 ዓመት ሆኖት ነበር። ልጁ ይስማኤልም የሥጋውን ቁልፊት በተገረዘ ጊዜ 13 ዓመት ሆኖት ነበር። በዚያ ቀን አብርሃም ተገረዘ። ልጁ ይስማኤልም በቤት የተወለዱት በብር ከእንግዶቹ የተገዙት የቤቱ ወንዶች ሁሉ ከእርሱ ጋር ተገረዙ።